ፓወርፖይንት አሁን ኤአይን ብቻ በመጠቀም በሰከንዶች ውስጥ ማዘጋጀት ይቻላል። እኔም ከዚህ በፊት ቪዲዮ ሰርቼላችኋለሁ። ነገር ግን ረጅም ፕሮምፕት አሁን ለምሳሌ ብትሰጡት ፓወርፖይንት እንዲያዘጋጅላችሁ ከሌሎች ጋር ተቀራራቢ ይሆንባችኋል ወይም እናንተ በፈለጋችሁት ላይሆን ይችላል ማለት ነው። በተለይ ደግሞ ለቢዝነስ ሊሆን ይችላል ወይም ደግሞ ትምህርታዊ ነገሮች ፕሬዘንት በምታደርጉበት ጊዜ እያንዳንዷን ስላይድ ብታውቋት የተሻለ ስለሆነ ቀጥታ ረጅም ፕሮምፕት ሰጥታችሁ ከማዘጋጀት በጣም የተሻለውን መንገድ አሳያችኋለሁ ማለት ነው። እዚህ ጋር የምታዩት ነበረ ፕሮምፕት ኢንጂነሪንግ ወይም ደግሞ ረጃጅም ጽሁፎችን ከመጻፍ አጭር መንገድ እንዳለ ማለት ነው። ስለዚህ ይህንን ቪዲዮ ካላያችሁት ኢንስክሪን ላይ አስቀምጥላችኋለሁ መመልከት ትችላላችሁ። እዚህ ላይ ባለው መንገድ ነው የምሰራላችሁ ፓወርፖይንቱ። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ፓወርፖይንቱን በስልክ ሊሆን ይችላል የምታዘጋጁት ወይም በኮምፒውተር ሊሆን ይችላል። ጉግል ጄሚናይ እና እንደዚሁም ደግሞ ክላውድ ኤአይን ተጠቅመን ነው የምናዘጋጀው። ስለዚህ አሁን በፊት ቪዲዮ ምንድን ነው የምናደርገው የምንፈልገውን ዲቴይል ነገር እንዳለ እንነግረዋለን ማለት ነው። ለምሳሌ 10 ስላይድ ያለው ፓወርፖይንት ፈልጋለሁ፣ ርዕሱ ይሄ ነው፣ እንዲህ አይነት ፎንቶችን ወይም እንዲህ አይነት ከለር ተጠቀም እያለን ዲቴይል እንሰጠዋለን ማለት ነው። ያን የመስጠት አቅም ግን ሁላችንም ላይኖረን ይችላል ማለት ነው። ስለዚህ እኛ እሱ እንዲጠይቀን በማድረግ ፓወርፖይንት እናዘጋጃለን። ስለዚህ የምንጠቀመው እዚህ ጋር ያለውን ቴክኒክ ነው ማለት ነው። በጣም ባጭሩ ክሬት የፓወርፖይንት ጎላችን ነገር ነው ወይም ደግሞ የሚሰራልን ፓወርፖይንት እንደሆነ ነገር ነው። ሌላውን ነገር እንዳለ ለሱ እንሰጠዋለን ማለት ነው። ስለዚህ አስክ ፎር ኦል ኢንፎርሜሽን ዩ ኒድ ስቴፕ ባይ ስቴፕ ብየዋለሁ። በዚህ መንገድ እሰራዋለሁ ማለት ነው። ከዛ ይላክለት። ከዛ ከሌሎች የተለየና እናንተን የሚወክል ቆንጆ ፓወርፖይንት ያዘጋጅላችኋል። ቶፒኩን ንገረኝ እያለኝ ነው። ከዛ ታርጌት ኦዲየንሶቹን፣ ፕሬዘንቴሽን ፐርፐዙን ንገረኝ እያለኝ ነው። እንደዚሁም ቶኑን ንገረኝ እያለኝ ነው ማለት ነው። ስለዚህ ምንም የሚዘለል ክፍል አይኖረውም እዚህ ጋር። ለምሳሌ ቶፒኩ ግሎባል ዋርሚንግ ከሆነ ግሎባል ዋርሚንግ ኮማ እያደረግን ልንገልጽለት እንችላለን። ከፊት ለፊቱም ቶፒክ ብላችሁ መጻፍ ትችላላችሁ። ስለዚህ ቶፒኩ ግሎባል ዋርሚንግ፣ ታርጌት ኦዲየንሶቹ ደግሞ ሃይስኩል ስቱደንት አልኩት ለምሳሌ። ፐርፐሱ ደግሞ ኤዱኬት ኤንድ ራይዝ አዌርነስ ይላል ማለት ነው። ቶኑ ፎርማል ኤንድ ሚኒማሊስት ብየዋለሁ። እዚህ ጋር በአማርኛ መጠየቅ ትችላላችሁ ወይም ቀለል ባለ እንግሊዝኛ አድርግልኝ ማለት ይቻላል። አሁን እንላክለት። ፓወርፖይንታችን እንደምታዩት እየተዘጋጀ ነው። ከፍተን ቼክ እናድርገው። እዚህ ጋር ኦፕን እንበለው። ወደ ጎን እያደረግን ልንመለከተው እንችላለን እንደዚህ። ከዛ እዚህ ጋር ጨርሷል። ከፈለጋችሁ እዚህ ጋር ኤክስፖርቱ ስላይድ ብላችሁ በስላይድ መልክ ማስቀመጥ ይቻላል። በፒዲኤፍ መልክ ከፈለጋችሁ ደግሞ እዚህ ጋር ዳውንሎድ ማድረግ ትችላላችሁ። እንደምታዩት ክሬቲንግ ስላይድ እያለን ነው። እዚህ ጋር ጨርሷል። ቼክ ለማድረግ ኦፕን ስላይድ እንለዋለን። አሁን ጂሚናይ ላይ ነው ያለሁት። ክሎድ ላይ ደግሞ በቀጥታ ጀነሬት ማድረግ ይቻላል። እሱንም ማሳያችኋለሁ። ተመልከቱት፣ ቆንጆ አድርጎ ነው ይሰራልን። ከዛ ይህንን ዳውንሎድ ለማድረግ ደግሞ በድጋሚ እዚህ ጋር ፋይል የሚል አለ። ፋይል እዚህ ጋር ዳውንሎድ የምትፈልጉት በፓወርፖይንት መልክ ከሆነ ፓወርፖይንት፣ ሌሎች አማራጮችም አሉ። ፓወርፖይንት ነው ግን አሁን የምንፈልገው። ይኸውና ፓወርፖይንት ሆኖ ተዘጋጀ። ቦታውን ለማግኘት ኦፕን ኮንቴኒንግ ፎልደር የሚለውን እንነካለን። ከዛ በኋላ እንክፈተው። እዚሁ ኤዲት ማድረግ የምትፈልጉት ነገር ካለ ኢኔብል ኤዲቲንግ። ከዛ በኋላ እንመለከተው ስላይድ ሾው ፍሮም ቢጊኒንግ። ተመልከቱት። መቀየር የምትፈልጉት ወይም ኤዲት የምታደርጉት ነገር ካለ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ አኒሜሽን የመሳሰሉትን ነገሮች ወይም ትራንዚሽን እዚህ ጋር መጨመር ትችላላችሁ በራሳችሁ። አሁን ቀጥታ እሱ ጥያቄ እንዲጠይቀን ማድረጋችን እዚህ ጋር ለምን ጠቅሞናል? አንደኛ ለምሳሌ በራሳችን ብንጽፍ ኖሮ የምንረሳቸው ነገሮች ይኖራሉ። ታርጌት ኦዲየንስ ማን እንደሆነ ላናስታውስ እንችላለን። ቶኑን የመሳሰሉትን ነገሮች ማለት ነው። ለምሳሌ ይህንኑ ክሎድ ኤአይ ላይ ደግሞ እንጠይቀው። ክሬት ፓወርፖይንት፣ ከዛ በኋላ ጠይቀኝ ኢንፎርሜሽኖችን ብየዋለሁ። ልላክለት። ፓወርፖይንት ላይ አሁን ክሎድ በተሻለ ሁኔታ ያዘጋጅላችኋል። ይሁት። ይሄ ደግሞ አሁን ስቴፕ ባይ ስቴፕ ነው የጠየቀን። ጄሚናይም ስቴፕ ባይ ስቴፕ እንዲጠይቃችሁ ማድረግ ይቻላል። አንዱን መልሳችሁ ወደ አንዱ እንድትሄዱ ማለት ነው። ፈርስት እዚህ ጋር እንደምትመለከቱት ዋት ኢዝ ፕሬዘንቴሽን አባውት ብሏል። ኤግዛምፕል ብሎ ደግሞ ያማርጣችኋል። እዚህ ጋር ታይፕ ማድረግ ትችላላችሁ። እዚህ ጋር ካሉት ውስጥ መምረጥ ይቻላል ማለት ነው። እንደምታዩት ወይም ደግሞ ወርኪንግ ታይትል ስጡኝ እያለ ነው። ለምሳሌ ስለ ማይክሮ ፋይናንስ ከሆነ የማዘጋጀው ታይትሉን ማይክሮ ፋይናንስ አልኩት። ልላክለት እዚህ ጋር። ከዛ ደግሞ ጥያቄዎችን እዚህ ጋር ይጠይቀናል ማለት ነው። አካዳሚክ ወይም ለክላስ ፕሮጀክት ነው እያለ እንደምታዩቸው። ለምሳሌ ማሰልጠኛ ከሆነ ለትሬኒንግ ልለው ይችላል። ለቢዝነስ ወይም ፕሮፖዛል ከሆነ ደግሞ ይሄን መርጣል። ሁለተኛ ጥያቄ ላይ ደርሰናል። እንደምታዩት ኦዲየንሶቻችሁ እነማን ናችሁ ይለናል ማለት ነው። ኢንቨስተሮች ከሆኑ ለምሳሌ ኢንቨስተር ወይም ቢዝነስ ፒፕል የሚለውን ልምረጥለት። የምትፈልጉትን የስላይድ ቁጥር ይጠይቃችኋል። ከዛ እዚህ ጋር ለምሳሌ ከ5 እስከ 8 ወይም ደግሞ ከ10 እስከ 15 ልለው እችላለሁ ማለት ነው። ለምሳሌ ከ10 እስከ 15 ያድርግልኝ። ጥያቄዎቹን ከጨረሰ ቀጥታ ጀነሬት ወደ ማድረጉ
ይሄዳል ማለት ነው። ስለዚህ ፓወርፖይንቱን የሚያግዙ ነገሮችን እንዳለ ሚስ ሳናደርጋቸው ራሱ ታሳቢ አድርጎ ያስገባልናል እኛ መልስ ላይ ተመርኩዞ ማለት ነው። እዚህ ጋር ተመልከቱት፣ ስፔሲፊክ አድርገው እያለ ነው። ዝለለው ማለት ትችላላችሁ በራሱ እንዲሰራው። ነገር ግን ለሰው የምታቀርቡት የሆነ እያንዳንዷን ማወቅ ስላለባችሁ ቀጥታ የእናንተ ሀሳብ መሆን ይኖርበታል ማለት ነው። ለምሳሌ ይህኛውን እንውሰደው፣ ኒው ማይክሮፋይናንስ ኢንስቲትዩሽን የሚለው መጻፍ ትችላላችሁ። ያውን ጊዜያችሁን ለመቆጠብ ነው። ኮማ እያደረግን መቀጠል እንችላለን። ታርጌት ማርኬት ወይም ደግሞ ሪጅን ይላል። ሪጅኑ የት ነው እያለ ነው። አሁን ማይክሮፋይናንስ ጠቅላላ ሳይሆን ያላችሁበትን ሪጅን ወይም እናንተ ልሰሩበት ያሰባችሁትን ማስገባት ትችላላችሁ። ለምሳሌ እዚህ ጋር ኢትዮጵያ ከሆነ ኢትዮጵያ፣ አሜሪካ ከሆነ አሜሪካ ብለው ይችላሉ። ለምሳሌ አሜሪካ ኮማ። ከቨር ማድረግ የምትፈልጉትስ ምንድን ነው ብሎ እየጠየቀን ነው ማለት ነው። እዚህ ጋር እንደምታዩት ኤግዛምፕል፣ ፕሮብሌም ወይም ኦፖርቹኒቲ ይሆናል። ከዛ ቢዝነስ ሞዴል እያለ ይቀጥላል። ለምሳሌ ቢዝነስ ሞዴል የሚለውን ደግሞ ልውሰድ። ቪዥዋል ስታይል እዚህ ጋር የምትፈልጉትን እየጠየቃችሁ ኤኒ ከለር ወይም ብራንዲንግ ፕሪፈረንስ አላችሁ እያለ ነው። ለምሳሌ እናንተ ትልልቅ ድርጅቶች ከሆናችሁ የድርጅታችሁን ብራንድ ከለሮች እንዲጠቀም ማድረግ ትችላላችሁ። ሳምፕል ሁሉ ፎቶ ማስገባት ትችላላችሁ። እዚህ ጋር ፕላስ ምልክቷን ነቅጣችሁ አንድ ፎቶ ጭናችሁ ይህን ነው ከለራችን ወይም ደግሞ ብራንዳችን ብላችሁ ብታስገቡለት በዛ ሞዴል ይሰራላችኋል። እንዲዘለውም ከፈለጋችሁ በራሱ ይሰራላችኋል ማለት ነው። እዚህ ጋር ምርጫ ይሰጣችኋል። እንደምታዩት ብራንድ የራሳችሁ ከሌላችሁ ደግሞ እንደ ፕሮፌሽናል አድርጌ ራሴ ዲዛይን አድርገዋለሁ እያለ ነው። ስለዚህ ይሄኛውን እመርጥለታለሁ። ይህንን ላስገባለት፣ ከዛ እዚህ ጋር ልክለታል። እንዳልኳችሁ በዚህ መንገድ ሲሰሩ እያንዳንዷን ፓወርፖይንት ላይ የምትጻፏን ነገርም እየገባችሁ ሄዳል። ፕሬዘንት ለማድረግም አይከብዳችሁም ማለት ነው። አሁንም ሁለት ጥያቄዎች እዚህ ጋር መጥተውልኛል። ኔም ወይም ደግሞ ስማችሁን ማስገባት ትችላላችሁ። ድርጅት ከሆነ ድርጅታችሁን እንደምትመለከቱት ስኪፕ ማለትም ትችላላችሁ ማለት ነው። ለምሳሌ አድናቆት ቲዩብ ልበለው ድርጅቱ፣ እናንተ የራሳችሁን ማስገባት ትችላላችሁ። ከዛ እንላክለታው። አሁን ፓወርፖይንታችን በዝግጅት ላይ ነው። እዚህ ጋር እንደምትመለከቱት እንደምታዩት እያንዳንዷን ዝርዝር ነገር አይቶ ችግሮችም ሲመጡ ራሱ ሶልቭ አድርጓቸው እንደዚህ ያለቀለት ፓወርፖይንት ተዘጋጅቷል ብሎኛል። እዚህ ጋር ዳውንሎድ አድርገን ቼክ ማድረግ እንችላለን። ፕሪቪውንም እዚህ ጋር ያሳያችኋል ማለት ነው። ለምሳሌ እናንተ ክሬት ቱ ስላይድ አባውት ብላችሁ በፍጥነት ነበር መልስ የሚሰጣችሁ። ነገር ግን እኛ በፈለግነው ክራይቴሪያ እያንዳንዷ ጥያቄ መልሰንለት ስለሆነ የተወሰነ ጊዜ ይወስዳል ማለት ነው። ስለዚህ እዚህ ጋር ቼክ ማድረግ ትችላላችሁ። ቀጥታ ደግሞ ከዚህ ጋርም ዳውንሎድ ማድረግ ይቻላል ማለት ነው። ሁለቱንም አማራጭ እናያቸዋል። ተመልከቱት። ኦነሩን ወይም ስማችሁን ቅድም ስትሰጡኝ ሲል አድናቆት ቲዩብ ብዬው ነበረ። እንደዚህ የምታዩት እዚህ ያስገብቶታል። ዝቅ እያደረግኩኝ ሌሎቹንም ቼክ ማድረግ ይቻላል። ያቸው ግራፍ የመሳሰሉትን አስገብቶ በጥሩ ሁኔታ ነው የተሰሩት ማለት ነው። እንዳለ ዝቅ እያደረግን ማየት እንችላለን። ከዛ እዚህ ጋር መተን ዳውንሎድ ወይም እዚህ ጋር ዳውንሎድ ማድረግ ይቻላል። አንድ ነው ሁለቱም። ኦፕን እንበለው ይሄንን ቦታውን እንድናገኘው ይኸውና። ከዛ ኤዲት ለማድረግ ኢኔብል ኤዲቲንግ የሚለውን እንነካለን። ስላይድ ሾው ፍሮም ቢግኒንግ ብለን እንመልከተው። ይሁት በጣም የሚያምር ስላይድ ነው። ከፈለጋችሁ እዚህ ላይ ትራንዚሽን አኒሜሽን መጨመር ይቻላል። ለምሳሌ ትራንዚሽን ሁሉንም ፑሽ እናደርገው፣ አፕላይ ቱ ኦል፣ ከዛ ቼክ እናደርገው። ስላይድ ሾው ፍሮም ቢግኒንግ። እናንተ የራሳችሁን ስም ወይም የድርጅታችሁን ስም እዚህ ጋር በሰጡት እንደዚህ ያስገባላችኋል ማለት ነው። ስለዚህ አሁን ይሄ ከዜሮ ፓወርፖይንት ማዘጋጀት ከፈለጋችሁ ነው። ፋይሎችንም ማስገብታችሁ መስራት ከፈለጋችሁም አንድ አይነት ስቴፕ ነው የምትከተሉት። እዚህ ጋር ትመጡና ፕላስ፣ ከዛ አፕሎድ ፋይል፣ ከዛ ፋይላችሁን መርጣችሁ ትልካላችሁ ማለት ነው። ፒዲኤፍ ሊሆን ይችላል የምትልኩት ወይም በወርድ መልክ የተቀመጠ ሊሆን ይችላል። ዝም ብዬ ዶክመንት ውስጥ ልግባና አንድ ሳምፕል እንጠቀም። ለምሳሌ ለሙከራ ይሄንን እናስገባው ሳምፕል ፋይል ነው። ከዚህ ላይም ፓወርፖይንት ያዘጋጅልኝ ፍሮም ፋይል የሚል ግን ልጨምርበት። ከፋይሉ ላይ ፓወርፖይንት አዘጋጅ። አሁንም ግን ቀጥታ ሁሉም ሰው የሚለው አንድ አይነት ነገር ስለሆነ እንደዛ እንዳይሆንባችሁ ከዛ በፊት ጥያቄ ጠይቀኝ ትሉታላችሁ ማለት ነው። በተመሳሳይ ክሎድ ላይም እንደዚህ ነው የምታደርጉት። ፋይላችሁን ትጭናላችሁ። ፓወርፖይንት ከፋይል ውስጥ አዘጋጅልኝ፣ ከዛ አውትላይን አውጣልኝ ሊሆን ይችላል፣ ወይም ጥያቄዎችን ጠይቀኝ ማለት ትችላላችሁ። እያንዳንዷን ነገር ትመልሳላችሁ። ከዛ የተሻለ ፓወርፖይንት ይሰራላችሁ። በአማርኛም ተመሳሳይ ነው። ለምሳሌ እዚህ ጋር እንምጣና ፓወርፖይንት አዘጋጅልኝ ወይም ፓወርፖይንት በአማርኛ አዘጋጅልኝ ልለው እችላለሁ። አዘጋጅልኝ። ከዛ በፊት ግን ጥያቄዎችን ጠይቀኝ ልለው እችላለሁ ማለት ነው። ፓወርፖይንት አዘጋጅልኝ። ከማዘጋጀት በፊት ግን አስፈላጊ ጥያቄዎችን ተራ በተራ ጠይቀኝ ብየዋለሁ። እዚህ ጋር አሁን ለምሳሌ ፓወርፖይንት ስለ ዓለም ሙቀት መጨመር አዘጋጅልኝ፣ ስላይዱ ይህን ያህል እያልኩ ሊሰጠው ችል ነበር። ነገር ግን እምረሳው ፖይንት እንዳይኖር ነው እሱ እንዲጠይቀኝ የማደርገው ማለት ነው። ሌሎቹን እንቀንሳቸው። እዚህ ጋር ርዕሱ ምንድን ነው እያለኝ ነው። ለምሳሌ የዋጋ ግሽበት አልኩት፣ ምሳሌ ነው ልላክለት። ከዛ ይሄንን ኦዲየንሶች እነማን ናቸው እያለ ነው። ለተማሪዎች ነው፣ ለባለሙያዎች ነው፣ ለህዝብ ነው እያለ እዚህ ጋር ያመጣል። ለባለሙያዎች ልበለው።
የምትፈልገውስ እዚህ ጋር ብሎ ለምሳሌ የዋጋ ግሽበት መንስኤዎች ለመተንተን ነው፣ የመፍትሄ ሀሳቦችን ማቅረብ ነው እያለ ይቀጥላል። ወይም ደግሞ አጠቃላይ የኢኮኖሚ ትንታኔ ለመስጠት ነው ይላል። አጠቃላይ ትንታኔ ለመስጠት የሚለውን ልምረጥለትና እዚህ ጋር ልላክለት። እንደዚህ አንድ በአንድ ግን ከያው ጋር አብረን ባናወራ ኖሮ እሱ ባሰበው መልክ ነው ጠቅላላ አድርጎ የሚያመጣብኝ። አሁን ደግሞ የስላይድ ብዛት እየጠየቀኝ ነው። ለምሳሌ 7 ስላይድ ወይም 8 ስላይድ ይሁን 8 ስላይድ ነው የሚፈልገው። እዚህ ጋር ደግሞ የአቀራረብ ዘይቤ ይላል እንደምትመለከቱት። ለምሳሌ ለውሳኔ ሰጪዎች የሚመች ሁኔታ ሊሆነው። ፋይል ካላችሁም ፋይል ጭናችሁ አሁን የጠየኩትን ጥያቄ መጠየቅ ትችላላችሁ ማለት ነው። ጥያቄዎች መጀመሪያ ጠይቀኝ፣ ከዛ አውጣልኝ። ተመልከቱት ፓወርፖይንታችን አሁን እየተዘጋጀልን ነው። እዚህ ጋር ከፍተን ቼክ እናድርገው። ኦፕን የዋጋ ግሽበት 8 ስላይድ ነው ያልኩት። ለባለሙያዎችና ለውሳኔ ሰጪዎች የተዘጋጀ ይላል። ይሁት እንደዚህ ያደርጋችሁ መመልከት ይቻላል። ማጠቃለያ ሀሳብም አለው ማለት ነው። ከዚያ ይህንንም ኤክስፖርት ወይም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በተመሳሳይ ክላውድ መጠየቅ ትችላላችሁ። አማርኛ የተወሰነ እንትን ይላል። እናንተ እያስተካከላችሁ ወይም ኤዲት ማድረግ ይጠበቅባችኋል ማለት ነው። ለምሳሌ ክላውድ ላይ ልግባና ላሳያችሁ። ፓወርፖይንት በአማርኛ አዘጋጅልኝ አልኩት። ጥያቄዎችን ተራ በተራ ጠይቀኝ ብየዋለሁ። እነዚህም እንቀንሳቸው። በምን ርዕሰ ጉዳይ ላይ ነው ይላል። የዋጋ ግሽበት ልበለው ለሱ የዋጋ ግሽበት ሊላክለት። እዚህ ጋር ጥያቄዎችን እያመጣ ነው። ለምሳሌ ለፖሊሲ አውጪዎች ወይም ለመንግስት ይላል። ይሄን ልምረጠው። ሁለተኛ ጥያቄ ደግሞ በኢትዮጵያ ያለው ዋጋ ነው እያለ ይቀጥላል። ለምሳሌ በኢትዮጵያ ያለው የዋጋ ግሽበት ብቻ ልበለው። ስላይድ ከ5 እስከ 7 ልበለው። ስኪፕ ብላችሁም የራሳችሁን ስላይድ መንገር ትችላላችሁ። 3፣ 4፣ 5 እያላችሁ እየሰራው ነው። ይሄንን ትጠብቁታላችሁ። ሪሰርቾችን እንደምትመለከቱ ከተለያዩ ቦታዎች እያነበበ እያመጣ ነው ማለት ነው። ፕሬዘንቴሽናውን ለማዘጋጀት በተለይ በእንግሊዝኛ ክሎድ በጣም የተሻለ ነው ማለት ነው። እንደምታዩት ኢትዮፒክ ፎንት እንደተጠቀመ እየነገረኝ ነው። በአማርኛ ስለሆነ የሚዘጋጀው ፓወርፖይንት። ከዛ እንደምታዩት ጨርሷል። እዚህ ጋር መተን ዳውንሎድ እንለዋለን ወይም ደግሞ እዚህ ጋር መተንም ቼክ ማድረግ እንችላለን ከከፈተልን በኋላ። ስለዚህ እዚህ ጋር ዳውንሎድ ልበለው። የዋጋ ግሽበት ይላል። ከዛ ቀጥታ ከዚህ ጋር መክፈት ይቻላል ወይም ቦታው እንዲያሳየን እዚህ ጋር እንምጣ። ኢኔብል ኤዲቲንግ ኤዲት ለማድረግ እያነበባችሁ የአማርኛ ስህተቶች ካሉ ቼክ ታደርጋላችሁ። እንደምታዩት ግን በጣም በጥራት ነው እዚህ ጋር እየሰራልን። ዝቅ እያደረግን መመልከት እንችላለን። ወይም ስላይድ ሾው ፍሮም ቢጊኒንግ ብለንም መመልከት እንችላለን ሙሉ። እንደተለመደው እዚህ ላይም የተለያዩ ትራንዚሽኖችን ማስገባት ይቻላል ማለት ነው። ስፕሊት ብናደርገው ለምሳሌ አፕላይ ቱ ኦል ሁሉም ላይ እንዲያደርገው። ስለዚህ እንደዚህ የሚያምር ስላይድ በቀላሉ ማዘጋጀት ቻለም ማለት ነው። ስለዚህ ቀጥታ ታይትሉ ይሄ ነው። ፓወርፖይንት እንደዚህ ያዘጋጅልኝ ከምትሉት ጥያቄ እንዲሰጣችሁ ብታደርጉ እንደዚህ የተሻሉ ፓወርፖይንቶችን ማዘጋጀት ትችላላችሁ ማለት ነው። ስለዚህ ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።